ታውደ ጋብቻ ጥያቄ ፕሮግራማችን አሁን እናመራለን ከእንግዳችን ጋር እዚህ ስቱዲዮ ነው ያለው ቆይታችንን መጀመር እንችላለን የጋብቻ ጥያቄ ሊያቀርብ ያው እዚሁ እንዳልከው እዚሁ ነው ያለው አዎ እንዴና እግዚአብሔር ይመስገን ሰላም ናችሁ ሁሉም ሰላም እንዴት ናችሁ እናንተ አለን ቀኗ ደረሰች አዎ በጉጉት ስንጠብቃት የነበረችው ቀን ያው ዛሬ ቀርበን ደግሞ ያለው ነገር እንገልጻለን ማለት ነው ታገቢኛለሽ ወይ ልትላት ነው ታገቢኛለሽ ያው በኢትዮጵያ ህዝብ በአድማጮቻችን ፊት ያለውን የጋብቻ ጥያቄያችን እናንተም ባላችሁበት እናቀርባለን ማለት ነው ይሳካል ተቀበለኛለሽ ብለህ ታምናለህ ያው እንግዲህ ተቀበለኛለሽ ብዬ አስባለሁ ያለው ነገር እንግዲህ እሺ አብረን በጋራ ምን ያው ስለሚሆን እንዲሁ ስናይ ግን የሚታየው ውጪ ገጽታ በጣም ማራኪ ነው ስለዚህ ያው ቢምባል እድል ያለው አይመስለኝም በርኔ ስፖርተኛ ነገር ፈጠምጠም ያለ ስፖርተኛ ነገር ነው ስፖርት ዘራል ስፖርት ያው እንቅስቃሴ ሲጀመር ያው ከስራችንም ጋር የሚሄድ ነገርም ስለሆነ ማለት ሲጀመር እንድሰራም ያረጋል ምንድነው የምሰራው ያው እኔ የምሰራው እሳት አደጋ ውስጥ ነው አዲስ አበባ እሳት አደጋ ውስጥ ያው ስሰራ ያው የግድ ምንድነው እሳት አደጋ ውስጥ ያለ ሚና አይነት እኔ ያው ፋየር ፋይተር ነኝ በእሳት አደጋ ውስጥ ማለት ነው እና ያው እሳት ማጥፋት ማለት ነው እሳት ማጥፋት እሳት ብቻ ሳይሆን አደጋዎች እሳትና ድንገተኛ አደጋዎች ማለት ምንድነው ያው ከእሳት በተጨማሪ የተለያዩ ለምሳሌ የመኪና አደጋም ሊሆን ይችላል ጎርፍ መደርመስ ጎርፍ ምናምን እንደዚህ ነገሮችንም ያው ተሰራለ ማለት ነው ስለዚህ ያው የነፍስ አድን ስራ ስለምንሰራ ያው በህብረተሰቡም ደግሞ ያው ትልቅ ስም ያለው መስሪያ ቤትም ነው ማለት ነው ስለዚህ በአካል ብቁ ሆነ መገኘት አለ ስፖርተኛ በአካልና በአእምሮም ያው ምክንያቱም አንዳንድ የምሰራቸው ስራዎች በአእምሮም ዝግጁ ካልሆንክ ልሰራቸው ማችላቸው ሊሆን ይችላል ምክንያቱም አሁን ለምሳሌ የመኪና አደጋ ሲያጋጥም በአካል ብቻ ዳብረ አእምሮ ያን ነገር መቀበል ካልቻለልክ ልሰራው ስለማችል በአካልና በአእምሮም ጠንከር ማለት መቻል አለበት ማለት ነው በራሱ አንዳንዴ በአደጋዎቹ የምታዩትም ነገር ሊከብድ ይችላል ያንን ተቋቁመ ከዛ ችግር ውስጥ ማውጣት አለበት ለምሳሌ አሁን አንተ በቅርቡ የተሳተፍክበት አለ አዲስ አበባ ውስጥ የተፈጠረ በቅርብ ጊዜ በምን ላይ ተሳተፍክ ያው እንሳተፋለን ሲጀመር ያው መርካቶም ሲቃጠል መኪና አደጋም እንደዚያው ለምሳሌ ያዳናቸው አሉ ለምሳሌ ተጣብቀው ህይወታቸው ሳይያልፍ ተጣብቀው ተይዘው ግን ስታስለቀቃቸው ያው ህብረተሰቡ የሚሰጥ ምላሽ በቃ ደስ ይላል ምክንያቱም አንዳንዴ እኛ እስከምንደርስ ያው እነሱ በራሳቸው ከራ ያረጋሉ እነሱ የሚያደርጉት ግን ለምሳሌ አሁን ጥንቃቄ ጎደለው ሊሆን ይችላል ለማዳን ብቻ ስለሆነ ማለት ነው ግን እኛ ቦታው ላይ ደርሰን ያለው ነገር ተንከባክበ ምክንያቱም ጉዳት ከደረሰ በኋላ ለምሳሌ በግጭቱ ተጨማሪ ጉዳት ማድረስ የለብህም ማለት ነው ዛው ላይ ያን ነገር ተንከባክበ ያው መሳሪያዎችም ዘመናዊ መሳሪያዎች ስለሆነ አንዳንዴ ያለ ማወቅ የሚደረጉ ነፍስ የማዳን ስራዎች ተጨማሪ ጉዳት ታመጣበታለህ ማለት ነው ያንን በተጨማሪ እንዳይከሰት አድርገን ነው እኛ ስንሰራ እንትን የምንለው ማለት ነው ዘመናዊ መሳሪያዎችም ስላሉን ያንን ተጠቅመን ከሰራክ በኋላ ከህብረተሰቡ የምታገኘው ምላሽ ደግሞ በቃ ደስ ይላል ምክንያቱም አንተም ትረካለህ ያ ነገር በቃ ስራውን የበለጠ እንድትወድ ያረጋል ማለት ነው ስለዚህ አሁን አንተ ደስ ብሎ ወደው ነው የምሰራው ወድጀው ካልወደድከውማ ሲጀምር እዛ ነገርኩ መስራት አትችልም የሚያጋጥሙ ነገሮች መስራት ስለማችል የግዴታ ፍላጎቱ ኖሮት ነው ሁሉም አሁን እዛ ጋር የሚሰራው ማን ነው ምክንያቱም ተገዳ አይደለም ማሰገባ ማስታወቂያ ይወጣል ፈልገህ ነው አይደለም ከው ስለዚህ ያ ነገር ስላለ እኔም ፈልጌው ወድጀው መስራው ስለሆነ በጣም ደስ የሚለኝ ስራ ነው ማለት ነው እሳት አደጋ ላይ በፊት ያው ይነሳ የነበረው አደጋ ከደረሰ በኋላ ቶሎ ቦታው ላይ መድረስ ችግር በፊት ነበር በተለይ ከሰፈሮች አሁን አዲስ አበባ ውስጥ ያሉ ሰፈሮች አመች አይደሉም መንገዶቹም ሰፈሩ ምናምን ያ ችግር አሁን አለ ወይስ ያ ችግር ተቀርፏል ግን ምንድነው አሁን አንዳንዴ እኛም ህዝቡ ትንሽ የስልጣኔ እንትን ስላለ ማለት ለምሳሌ አሁን በውጭው ደረጃ ማለት ነው ቅድሚያ በቃ ለምሳሌ አሁን ሳይረን እያረክም ስትወጣ ቅድሚያ ነው የሚሰጥ እኛ ጋር ግን ምንድነው አንተን ቀድሞክ ለመሄድ ነው እንጂ ለአንተ ለመክፈት አይደለም የሚያስበው መንገድ ላይ መኪኖች ላይ ማለት ነው ስልክ ማለት ለምሳሌ አሉ አደጋ ከመድረሱ በፊት እኮ ግንዛቤ ይሰጣል ያ ግንዛቤ ሲሰጥ ምን መሰለ ስልክ ይነገራል ያንን ግን ምንድነው በቸልተኝነት አይዝም ገባክ ያ ነገር ለምሳሌ አሁን በትይዝ ስልክ ፍለጋ ምን ተናጠል አሁን አንዳንዴ በራሳቸው ከተታገሉ ምን ካቃታቸው በኋላ ነው ልክ ስልክ ፍለጋ ከዘበለ ተሯሩጠው የሚደወልልህ ማለት ግን አንተ ዛጋ ስደርስ ምንድነው ቆየክ ምናምን እንጂ ስልክ ይዘው ወዲያው ብትደውል እኛም ማቼም በተለያየ ሚዲያ አይታችሁ ሊሆን ይችላል ሳይረን አለ ሳይረን እንደተደረገ ምንም መጥቆምበት ታሪክ የለም ወዲያውንም በቃ አደጋ እንደሆነ ስለምናው ሮጣ ወደ መኪና ነው የምትሄደው ከዛ መውጣት ነው ግን እነሱ የሚያስቡ ያንን አይደለም ለምሳሌ እናንተ ያው የሚዲያ ባለሙያ ስለሆናችሁ ታውቃላችሁ ቅርበትም ስላላችሁ ከኛ ጋር ማለት ነው ያ ነገር ምንድነው
ህብረተሰቡም ደግሞ የዛኑ ያህል ቀን ሆኖ መረዳት ቢችል አይመጣብኝም ሳይሆን ይመጣል ብለህ ምን ችግር አለ? ስልክ ላይ ይዞ ቁጥሩን ይዘህ ለምሳሌ አስታውሰንና እስኪ አጭር ቁጥሩ ያው 939 ነው። በቀላል የምትያዝ ቁጥር ስለሆነች ቢያንስ እችን እንኳን ከያዙ ባጭሩ በቃ እንትን ማለት ይቻላል። እችንም መያዝ የሚያቅተውም ሰው አለ። በቃ ነገርኩህ እኮ ለምሳሌ ፍላጎቱ ካለክ ስልክክ ላይ ሴቭ ማድረግ ትችላለህ። ሴቭ አድርጋ የሆነ ነገር ሲከሰት መንገድ ላይ እንኳን ስታልፍ የሆነ ነገር ቢከሰት እኮ መደወል ቀላል ነው ማለት ነው። ነገሮችን አንዳንዴኛ ምንድነው የሆነ ችላ የምንለው ነገር ስላለ ማለት ነው። ልክ እናንተ እኮ ስትመጡ እሳት አደጋ የተፈጠረበት አካባቢ ያለው ሰው ተጨንቆ ስለነበረ የሚፈጠረው ደስታ በጣም ከፍ ያለ ነው። በሰፈራችን አንዴ ስላየው ነው በጣም ተጨንቀን ስንሯሯጥ ከርመን ልክ ሲመጡ እሳት አደጋዎች ያው በቃ እንደው ፈጣሪ ወረደ ነው የሚመስለው። እፎይታ ወዲያው አጥፍቶት ወደ ሰላም እንደምትመለስ። ምክንያቱም ለምሳሌ አሁን አደጋ ሲከሰት ህዝቡን አብዛኛው ታይ ከሆነ ፈርቶ ነው ከአደጋ ወደዛ ይርቃል። ምክንያቱም ምን ያመጣብኛ ብሎ ስለሚያስብ አደጋ አይደለ። እኛ ግን ቢያንስ አደጋ እንደሚያመጣብን እያወቅ ወደ አደጋው ሌላው ህብረተሰብ ከሚጎዳ እኔ ተጎድቼ ሌላው ላድን የሚለው ራስ መስዋዕት ልዩነቱ። ሌላው ፈርቶ ሲሮጥ አንተ ግን ትገባለህ። ግን አንድ ሚዲያ ላይ ብዙ ጊዜ አሉባልታ ምን ነገር የለበትም በሚዲያ አንዳንድ ጊዜ ግን የሚነሱ ነገሮች አሉ ከእሳት አደጋ ጋር መቼም ትሰማለህ ሶሻል ሚዲያ ላይ እንደዚህ እንደ ቦታውን ባልጠቅሰውም አንዳንድ አካባቢዎች ላይ ይደራደራሉ ይባላል። እውነት ነው? እንደዚህ መቼም ሰምተሃል? አዎ ሰምቻለሁ። ምክንያቱም እኛም በተለይ ባለሀብቶች ለምሳሌ የነበረው ሞሎ እንደዚህ ሲቃጠል ያንተን ቤት ያንዱ ቤት ሲቃጠል ያንተ ቤት እንዲተርፍ የዚህን ያክል አይነት ነገር እንደዛ የሚባል አሉባልታ ነው ብያለሁ። አዎ ገብቶኛል። አሉባልታ እኮ ያው እነኚህ ነገሮች ሚዲያ ላይ አሁን ምክንያቱም ቴክኖሎጂ የወለደው ነገር ስለሆነ ታያለህ። ግን ይሄ ነገር ምንድነው አንተ ለምሳሌ ስራ ጋር ስትሄድ ስራህን ነው የምታየው። ህዝቡ ግን ይታገላል። የኔ አሁን ሱቅ ገበያ ምናምን ሲሆን ማለት ነው የኔን አጥፋ እንደዚህ አርግ ነው እንጂ የብር ድርድር ላይ ሲጀመር እንዴት ትገባለህ? ምክንያቱም እዛ ጋር እኮ ሁሉን የምታየው ምንድነው እንደኛ መስሪያ ቤት እኮ ከዘር ከሃይማኖት ከብሔር የጸዳ መስራው ማለት ምክንያቱም ደሃ ስለሆነ ሀብታም ስለሆነ እንደዚህ የምከፋፈለው ነገር የለም። ስትሰራ እኩል ነው የደረስክበትን ቦታ እንትን ትላለህ እንጂ ስለከፈለክ የዛ ይቃጠል ስላልከፈለክ የዚህ ምናምን የምትለው ነገር እንደዚህ አይደለም። እንዴት በታሪክ እንደዚህ ተደርጎ ማይታው ግን ሚዲያ ላይ ነገርኩ። ለምሳሌ ብዙ አሁን የመንግስት ተቋም ስለሆነ በቃ ስም የማጥልሸት ገባክ አይደለ? አሁን ሳይቃጠል መንግስትን ያቃጠለው ምናምን የሚባልም አለ። እንዴት ህዝብ እንዴት አደርጋለህ? ገባክ? አንዳንዴ አይደለም በተቋም ደረጃ በግለሰብም ደረጃ እኮ አንዳንድ ነገሮችን እንዴትን የሆነ ስምህን ለማጥፋት ማለት ለማጥልሸት የማይደረጉ ነገሮች አሉ፣ ብዙ ነገሮች ያንተ። ስለዚህ ተቋም ሲሆን ደግሞ ብዙ ነገር ሊባል ይችላል። ግን እንደኛ መስሪያ ቤት መጣችሁ መጠየቅም ትችላላችሁ፣ ማየትም ትችላላችሁ። የሚገርም በቃ ደስ የሚል ነው። ሰውም ስርዓት ያለው ነው ብትል ራሱ የሚቀበልክ የለም አልኩህ እኮ። ያው ከልባችሁ ስራውንም ስለሚያውቅ ማለት ነው። ምክንያቱም መስራት አልቢ ብለህ ስታስብ ያንተም ቤተሰብ ሊሆን ይችላል እኮ እዛ ጋር። ስለዚህ ስታይ እንደ ቤተሰብ አይተህ ነው እንጂ የምትሰራው ይሄም አድሮ የምታረክ ሆነማ ምኑ ሰራተኛ ነክተ። ለሙያውም የተገዛ ሰው አይደለም። ደግሞ ሙያው ደግሞ ከምንም በላይ ለስራው ፍቅርን ይፈልጋል አሁን እንዳልከን። ስለዚህ ለገንዘብ የዚህን ያክል ያው አሉባልታው እንዲጠራ በሚል ነው የጠየቅነው። ለማንኛውም ግን በጣም ጥሩ ሙያ ውስጥ ነው ያለው። በጣም እናከብራለን። በዚህ እናመሰግናለን። አሁን ወደ ዋናው ጉዳያችን እንምጣ። ተስፍሻ እንዳሉ ባልታዎች ሰፈር አካባቢ የሰማቸውን ሰፈር አይደለም ሰፈር ብለ ሰፈር ይልታረሳል ሶሻል ሚዲያ ላይ ያው እሱም የሰማው ነው። እሺ ወደ ዛሬ እንግዳችን የመጣው ለፍቅረኛው ታገቢኛለሽ ወይ ብሎ ሊጠይቃት ነው። እሷ ምላሽ ወደ በኋላ ላይ እንሰማለን። ወደ ፍቅር ታሪካችሁ እንመለሳለን። ምን ያህል ጊዜ ቆይታችኋል በፍቅር? ቢያንስ ያው የተቆራረጠ ነገርም ቢሆን ለምን እንደተቆራረጠም ትነግረናለህ? ያው አንዳንዴ በፍቅር እንትን ስትኖር ያው የሚያጋጥሙ እንከኖች ትንሽ ተጋበለ ወደዚህ ጋር የሚያጋጥሙ እንከኖችም አይጠፉም። ያው ግን ምንድነው እነኛን ሁሉ ታግሰ አልፈምና መጨረሻ ላይ ስትደርስ ደግሞ ደስ ይላል በርግጥ። ምክንያቱም ያው ከልብ የምታፈቅረውን የምትወደውን ሰው የህይወቴ አጋር ሆና ብለህ ስታስብ ከምንም በላይ ደስ ይላል። አንዳንዴ ያው ምንድነው ማግባት ስላለብህ ወይ ምናምን አስበህ አይደለም መሆን ያለበት። ትዳርም ደግሞ ያው የፈጣሪ ስጦታ ነው ይባላል። ትክክል ነው። በዚህም አምናለሁ። አሁንም ከሷ ጋር ያው ስንገናኝ ቆይቷል። ያው እንደ አጋጣሚ ኢሞ ላይ ነው የሷን እህትና ጓደኛ አውቃታለሁ ማለት ነው። እንደዚህ በአይንም በአካልም አውቃቸዋለሁ። መቼ ነው? ያው ጊዜውን ዓመተ ምህረቱን ባላስታውሰም ግን 3 ዓመት በፊት ይሆናል ማለት ነው። ከዛ ኢሞ ላይ እንደ አጋጣሚ ስገባ ያው ሁለቱ እንዳልኩ ጓደኛዋንና
እህቷን አውቃቸዋለሁ ማለት ነው በአካል እና 4 ሆነው ግን ኢሞ ላይ ፕሮፋይሉ ነው። ኦኬ ከዛ ማውራት ጀመርኩኝና አንቺ የትኛው ነሽ ምናምን አልኳት። ያው እንዳልኩ ሁለቱን ስለማውቃቸው እሷንና አንዷን ነው የማላውቀው ማለት ነው። ገምት ምናምን አለች። አይ እኔ ግምት ስለማልችል ያው እስቲ ያለውን ነገር አንቺም እንትን በይኝ ብዙም ስላልኩ ነው አልኩና ነገረችኝ። ክረምት ላይ ነው አስታውሳለሁኝ አገኘኋት። እንደዚህ ያው ስልክ ተለዋወጥን በኋላ ማለት ነው። ያው እዛው ኢሞ ላይ አግኝተህ ስልክ ተለዋወጣችሁ? አዎ ስልክ ተለዋወጥን ምን አለን። ከዛ ማውራት ጀመረን ማለት ነው። እንደማንኛውም ጊዜ ያው ታወራለህ ያለን ነገር። ከዛ በአካል ያው ከትንሽ ጊዜ ቆይታ በኋላ በአካል ለመገናኘት ተቀጣጠርና ሰፈሯን ሂጄ ያገኘኋት። ያው ተፈራለች። መጀመሪያ አንድ ያገኘኋት ክረምት ላይ ነው ትዝ የሚለኝ። ከዛ በቃ ሰፈሯን አግኝቻት ከዛ ወክ አድርገን ትንሽ ከዞርን በኋላ የሆነ ቦታ ስላት እምቢ ስላለችኝ በቃ ያለኝ አማራጭ ሰፈሯ ሂጄ ማግኘት ስለሆነ የሰጠችኝ እድል ያለ። የት ነበር የቀጠርካት አንተ መጀመሪያ? ያው ካፌ ተገናኝተን ያው እንድናወራ እንድንጫወት ስለነበረ ያው መቼም የመጀመሪያ ግንኙነትን መንገድ ላይ ምናምን አትል ግን እሷ እንትን ባለችኝ አጋጣሚ ከሰፈር መውጣት አልፈለገችም። አሁን እንዳልኩክ ትንሽ ስለምትፈራ ሰፈሩ ሂጄ አገኘኋት። ወክ አደረግን እንዳልኩክ። ከዛ ተለያየን። ከዛ በኋላ ማግኘት አልቻልኩም። እሺ ስልኳንም ስደውል አታነሳም። የዛን ቀን ከተገናኛችሁ በኋላ ማለት ከተገናኘሁ አንዴ በቃ ካገኘኋት ጊዜ በኋላ ማለት በደውል አይነሳም ምን ብል የሆነ ሰዓት ጭራሽ ተዘጋ ስልኩ። እሺ ከዛ በአመቱ ክረምት ላይ ኢሞ ላይ እንደዚህ ስገባ ላያተም ከዛ ማውራት ጀመርን ድጋሚ ማለት ነው። ከዛ እያወራን ምናምን ያለውን ነገር ምናምን በቃ እንትን አለና ያለውን ነገር በአካል ድጋሚ መገናኘት ጀመርን፣ ማውራት ጀመርን። አሪፍ መስመር ሄድን። እሺ ከዛ የሆነ ሰዓት ደግሞ ባላወቅኩት በቃ ግንኙነቱ እንዲቋረጥ ፈልጋለሁ ምናምን አለች። በፍቅር ህይወት ውስጥ ገብታችሁ ነበር? በፍቅር ህይወት ውስጥ ገብተን ማለት ነው። በቃ አሪፍ መስመር ላይ ቢያንስ 8 ወር ምናምን ቆይተናል በፍቅር። ያቺ የመጀመሪያዋን ታስታውሰናለህ? ወደ ፍቅር የተቀየረችበት እኮ ያው ክረምት ላይ አልኩ እኮ ክረምት አገኘኋት። ከዛ በአመቱ ደግሞ እንዳልኩ የመጀመሪያውን ሳገኛት አንዴ ነው ያገኘኋት። ከዛ በአመቱ ደግሞ በኢሞ አገኛት። እዛው ኢሞ ላይ አገኘኋት። ከዛ እንዴት የፍቅር ጓደኛ ሁኚ ብለህ ጠየካት? ያለውን ነገር ያው በዛ በኢሞ ላይ ኧረ አይደለም በአካል ተገናኝተን እንጂ በአካል ተገናኝተን ያለውን ነገር አወራን ምናምን መቀጠል እንደምንችል ተነጋገርን፣ ተግባባን። በሷ በኩልም ፍላጎት ነበር? ፍላጎት አላት። እንዲህ ተጣልተንም አናውቅም። ብቻ የሆነ ሰዓት ላይ እንዳልኩ ይሄኛው እንትን ከቀጠለ በኋላ ድጋሚ ሆነም ከ8 ወር በኋላ ተቋረጠ ግንኙነታችን ማለት ነው። በሷ ፍላጎት ምክንያትሽን ምንድነው ብላት በቃ እኔም የሆነ ስሜት አይሆንኩና በሰዓቱ አንዳንዴ ያው ተረጋግተ የምትወስነውና ወዲያው የምትወስነው ስሜት አይሆንም። የምትወስነው ውሳኔዎች ይለያያሉ። እኔም ስሜታዊ ስለነበርኩ ማለት ነው ኢሞ ላይ ያው ቴሌግራም ላይ አንዳንድ ፕሮፋይል የምታደርጋቸው ነገሮች አሉ ሙሉ እንዲሌት አደረኩት። እሺ ከዛ ለምንድነው ምናምን ብዬ በቃ ከዛ አንድ ጓደኛ ደግሞ አለቻት እንደዚህ እኔም ማውቃት ቀርባ አናግራት ያለውን ነገር ምክንያቱም የሆነ ምክንያት ሊኖራት ስለሚችል ምናምን አለች። ከዛ መለስ አልኩና ላናግራት ፈለኩኝ። አያቶቿ ወደዚህ ወደ አየር ጤና ነው ያሉት እዛ ነኝ ምናምን አለች። ከዛ ላናግራት በቃ እንትን ካልኩኝ በኋላ እንዴ ምን አለማመጠኝ ምክንያቱም ስላላጠፋሁኝ አጥፍቼ ቢሆን ያው አንዳንዴ ጥፋት ቢሆን ትክክል ምናምን ብለህ ታስባለህ። ጥፋት አይደለም ምንም እንትን ያልኳት ነገር ስለሌለ ለምንድን ነው እንደዛ ማድረግ አልኩና እንዳልኩ ፕሮፋይሎቹ ምናምን ዲሌት አድርጌያቸዋለሁ ማለት ነው። ከዛ አናግራታለሁ ብዬ እንዳሰብኩት ወይ ልምጣ ምናምን ብያት እዛ አየር ጤና ማለት ነው። አይ እኔ ነገ እመጣለሁ ምናምን ስትለኝ እሺ አልኩኝ። ከዛ በኋላ እንትኑንም በቃ አቆምኩኝ ሙሉ በአንዴ ከታረኩኝ መደወሉንም ምኑን ማለት ነው። በነጋታውም አልተገናኛችሁ? በቃ አቆምን። እሺ ከዛ ከስንት ጊዜ በኋላ እንግዲህ አስበው ከአመት ምናምን ሆኖናል። በአሁኑ ክረምት ያው አንዳንዴ ፈጣሪ እንዳልኩ የፈጣሪ ስጦታ ነው የምልህም 2 ክረምቶችን ነግሬያለሁ። የመጀመሪያው፣ ሁለተኛው፣ አሁን 3ኛ ስንገናኝ የአሁኑ ክረምት ነው የተገናኘው። ከተለያየን ጊዜ በኋላ አይቻትም አላውቅም። መንገድ ላይ የሆነ አንዳንዴ እኮ ትገናኛለህ የሆነ ሳትፈልግ ቢሆን ማለት ነው። ግን በዚህ አጋጣሚ ላገኛት አልቻልኩም፣ ላያትም አልቻልኩም። የሆነ አጋጣሚ ሰፈር ላይ ሱቅ ላይ ቆሜ እንግዲህ ቦታው ጨለማ ማየትም አይችልም። በዛ በእኛ ሰፈር ስታልፍ ከእህቷ ጋር በቃ እንዲህ ስዞር ከአንዳንድ ነው ያየኋት ማለት ነው። እህቷን እንኳን አላየሁም። እሷም የሆነ የመደንገጥ እንትን አየሁባት። ከዛ በቃ ያለኝ አማራጭ እኔም ምንም ይምጣ በቃ ምክንያቱም ወዳታለሁ ከልቤ ማለት ነው። ያው አንዳንዴ ስሜታዊ ሆነ እንዳልኩህ የምትወስናቸው ውሳኔዎች ይጎዱዋል። ውስጥ ፍቅር ካለ
ታጋሽ መሆን አለብህ። ምንድነው የሚለው ነገር ደግሞ የተረጋግተህ ቁጭ ብለህ መነጋገር ስላለብህ ማለት ነው። እኔ በሰዓቱ ያንን አላረኩም፣ ግን ውስጤ በቃ አለች። አንዳንዴ ማባሻቸው ነገር ምንድነው ቴሌግራም ላይ ተገባና ያው ብሎክ ተደራርገናል እኮ በሌላ እንትን ላይ ገባና ቴሌግራም ላይ በሌላ ፎቶዋን አያለሁኝ ማለት ነው። አሁን እንትን ካሉ በኋላ ግን ነገርኳት ይሄን ሁሉ ማለት ነው። እና ከዛ ያው እንዳልኩክ ማታ ስለነበረ ያው ስለማይታይ እንዳልኩ ያው የፈጣሪም ነገር ይሆናል። ባይሆን ደግሞ ላገኛትም አልችልም እንዳልኩ ያን ያህል ጊዜ አላገኘኋትም፣ አላየኋትም። ከዛ ዞር ስል እንዳልኩ አየኋት ከአንድ ማለት ነው። እህቷን አላየኋትም። የለየኋት እንግዲህ እሷ ነው። እህቷ ያለችው በእኔ በኩል በእኔ አቅጣጫ በኩል እሷን አላየኋትም። እሷን አያት። ከዛ በኋላ ያው ያለውን ነገር እንዳልኩክ በቃ ማታ ደፈርኩኝና በቃ መላክ እንዳለብኝ ቴክስት ወሰንኩኝ። ሰላም ምናምን አልኩት ቴክስት ላይ እንጂ እዛው በአካል ሰላም አላልካት። ኧረ ይለፋልክ ከዛ ቴክስት ላይ እኔም ዞሬ በቃ አላለም ማሽቷል እኮ ነው ዞሬ ወጣ የለ ያን ነገር ዞሬ በያይ ባይን ተከተልካት። እሺ ከዛ በኋላ ያው ብቻ ግን እንዳልኩክ አይ ኮንታክታችን እሷም ደንግጣለች፣ እኔም ደንግጫለሁ። ታይተናል በቃ የእሷን ድንጋጤ ያየሁባት ማለት ነው። ከዛ እንዳልኩ ማታ ቤት ከገባሁ በኋላ ቴክስት ጻፍኩኝ፣ አትመልስም። ደግሜ ጻፍኩ፣ አትመልስም። ደግሜ ጻፍኩ። የመጀመሪያውን ሰላም ብለህ ላክላት፣ ሁለተኛውንም ሰላም ነው ያልካት? አይ እንደዛማ እንዴት ሰላም እኔ በሰዓቱ አላስታውሰውም። አሁን ያው እዚህ ላይ ካለ ግን ብዙ እንትን ስለሚል ማለት ነው። እሺ ከዛ ያው ስለጨቀጨኳት ምናምን ብዬ በቃ ዝም አልኩኝ። እሷም የሆነ ነገር አንድ ጽሁፍ ጻፈችና ዝም አለች። ከዛ አንድ ቀን አለፈና በሶስተኛው ቀን ማውራት ጀመርን ማለት ነው። ከዛ እንደዚህ ምናምን አልኳት፣ ያለውን ነገር አወራን። ከዛ በኋላ በቴክስት በደንብ ማውራት ጀመርን። ያው እንዳስቀየመችኝ ምን እንዳለች ምናምን ነገረችኝ ያለውን ነገር። ከዛ አወራን። ያው ካወራን በኋላ ግን መቼም በአንድ አብረን እንቀጥል የሚለው ምናምን ሳይሆን በቃ በደንብ መጀመሪያ መግባባት አለብን። ያው በየበፊቱ መግባባት እንዳለ ሆኖ በተጨማሪ ደግሞ ያው መነጋገር አለብን ከብሬክ በኋላ ስለሆነ ማለት ነው። ያቺን ነገር በቴክስት በደንብ አወራን። ምናልን ከዛ በቃ ምናልን ያው መቀጠል ትፈልጊያለሽ ወይ ትፈልጋለህ የሚባባል ነገርም ደግሞ አነሳን ታችንም ማለት ነው። እሷም እንደምትፈልግ እኔም እንደምፈልግ፣ ምክንያቱም ውስጥ ያለች ስሜቱ ካለክ ደግሞ ምንም ቢሆን ያው ከዛ ሰው ጋር ግንኙነት እንዲቆረጥ አትፈልግም። ግን በምክንያት ደግሞ ተገናኘን። አሁን ላይ ሆነን ስናስበው ሁለታችንም ማለት ነው ለምሳሌ አሁን ያለን የምናሳየውን ፍቅር ማለት ነው ይሄንን ፍቅር ነበረው ወይ ልናጣ ምንችል የነበረው ወይ? ገባክ? ምክንያቱም ባንገናኝ በቃ እንደዚሁ ይሄ ስሜት እያለለካ ተራራይተን ነበር። ግን የፈጣሪ ፍቃድ ሆነ ያው እንዳልኩ ተገናኘን። በአካል ልንገናኝ ወሰንን። ከቆይታ በኋላ ማለት በቴክስት ካወራን ምን ካለን በኋላ ማታ በቴክስት እናወራለን። በአካል ተገናኘን። ያለውን ነገር አወራን። ምን አለን? በቃ በጣም እርግጠኛ መሆንሽን ንገሪኝ፣ ምክንያቱም ያኔም ስንጀምር እርግጠኛ መሆንሽን ንገሪኝ ብዬ ስለነገርኳት ማለት ነው። አሁንም እርግጠኛ መሆንሽን ንገሪኝ ብዬ ያለውን ነገር እንደማይፈጠር በታሪክ በቃ ባለፈውም የነበረውን ነገር በጣም ይቅርታ አለች። ምንድነው ምክንያቱ? ምክንያቱም ለጠይቃት ሞክሬ ነበረ። ይቅር የኔው ምክንያት ስለሆነ አለች። አንተ ብዙም ስለማይጠቅም ምናምን ብላ ያለውን ነገር ነገረችኝ። ያው እግዚአብሔር ይመስገን ያው እዚህ ደርሰናል። ይሄ ማለት የሆነው የአሁኑ ክረምት ላይ ነው ይሄን ነገር ያወራችሁ የደረሳችሁ። ስለዚህ ከአሁኑ ክረምት በኋላ እስካሁን ድረስ ያው ስሙዝ የሆነ ሪሌሽንሺፕ ላይ ነበራችሁ ማለት ነው። አሁን በቃ ደስ በሚል ሁኔታ በቃ በባህሪዋም ደረጃ በቃ ፍቅር የምታስይዝ ልጅ ነች። እንደዚህ ለምሳሌ አንዳንዴ ፈጣሪ ይሰጣል የሚባለው በቃ አንተ የምትፈልጋት አይነት ሴት ያ ነገሯ ይገዛል። አሁን ለምሳሌ እኮ ሴት ስለሆነች ብቻ ወይ ሆነ አለ አይደለ ሳይሆን ቢያንስ ልትገዛ የምችለው በምንድን ነው? ምን አይነት ባህሪ ነው ያላት? እሱን ንገረን። በጣም በቃ እርግጥ ያለች የረጋሽ ማለት ነው። እንደ ሴት አሁን ለምሳሌ አንዳንድ ሴቶች አሉ ምላሳቸው እንትን እንጂ ነው ማለት ነው። በቃ እሷ ረጋለች ነች ተናገር እኔ ሳወራት ነው እንጂ እንደዚህ በቃ ላፊ ወሬዎችንም አታወራም። በቃ ጨዋ ማለት ትችላለህ። ያ ነገሯ ደግሞ ፍቅር ያስይዛል በቃ እና ከልቤ ነው የምወዳት የማፈቅራት። ያው እንግዲህ ዛሬ ደግሞ በኢትዮጵያ በፊት ያለው ጥያቄያችን ተቀበለናለች ወይስ የመጀመሪያ ነች? እሷ አሁን የመጀመሪያ ነች? ከዚህ ቀደም የፍቅር አጋር ነበረ? የፍቅር አጋር አልነበረኝም። የመጀመሪያ ናት? የመጀመሪያ ነች።
ያው የመጀመሪያን ደግሞ ስታገኝ ያው ደስም ይልሃል። ምክንያቱም ከሌላ ጋር ግንኙነት ከሌለ ከሷ ጋር የሚኖርም ግንኙነት ምንድነው ስሙዝ ነው የሚሆነው። የሚኖርህን ቦታ ለሷም ደስ የሚል ነው ማለት ነው። እና ይሄን ይመስላል እንግዲህ ያው ጥያቄያችንን ደግሞ ለሷም የመጀመሪያ ነህ አንተ? እሷ ከዚህ ቀደም አይ እንደ ነበራት ነግራኛለች። ያው በሆነ ምክንያት ግን ያው ተለያይታለች ማለት ነው። አሁን አንተ ስንት አመት ነው? አሁን 34 አመት ነው። 34 አመት ሆነ። እሷስ ስንት ሆናለች? እሷ 27 አመት። አዎ እንግዲህ ከዚህ በፊት የነበሩ ልምዶች አሉ። የተወሰነ ወራት ቆይታችኋል ነው በፊት የነበረው። አሁንም ከአሁኑ ክረምት ጀምሮ እንግዲህ ስንቆጥረው 5 ወር 6 ወር አካባቢ የሞላ ነው። ቃል ገብታለች እንደነገርከን ቀደም። ያ ነገር ተመልሶ ይመጣል የሚል ፍርሃት ውስጥ የለም? አረ በታሪክ የለም በታሪክ የጨመረ ነው። ከበለፉት ከቀደሙት ጊዜያት የጨመረ ነው አሁን ያላችሁ ግንኙነት? ያለን ግንኙነት በቃ በፊትም እኮ ግንኙነታችን አንሶ ምናምን ሳይሆን ምን እንደተፈጠረ ያው በሳቱ ባላውቅም ጠይቅ ያለው እንዳልኩ አሁን ያላሰብከው ነገር ቢፈጠርስ? ምን እንደተፈጠረ ያላወቀው ነገር አሁን አሁን ይፈጠራል ብዬ አላስብም። ምክንያቱም ስጋት ከስጋትም ነፃ እንደሆነ ስላደረገችኝ ማለት ነው። በምታረገው ያው አንዳንዴ በምታያቸው ነገሮች በምታረጋቸው ነገሮች ከዛ ሁሉ ነፃ ስለሆንኩኝ አሁን ይፈጠራል ብዬ በታሪክ አላስብም። ያኔ ፍቅር ግንኙነቱም ብዙም ስራ አልሰደደም ነበር። በአሁኑ ነው የሰደደው ማለት ይቻላል። በደንብ ያኔ በደንብ ትገናኛላችሁ አሁን ለምሳሌ? መገናኘትማ በፊትም እኮ እንዳልኩህ ሰዓት ሰተን እንገናኛለን። አሁን ለምሳሌ እኔ አሁን በዚህኛው ማንገናኝበት መቼ ነው ታውቃለህ? ለምሳሌ አዳር መሆንበት አለ። ያው የሸፍት ስራ ነው የኛ እንደነገርኩህ። አዳር በመገባበት ሰዓት በዛ ሰዓት ላይ ብቻ ግን አንገናኝም እንጂ ሁለቱን ቀን ያው አድሬ ስወጣና ከዛ ውጪ በየቀኑ ትገናኛላችሁ? ከዛ ውጪ በየቀኑ እንገናኛለን። ሰፈራችሁ ቅርብ ነው? ብዙም ርቀት የለውም ሰፈራችን። አንተ ብቻ ነው የምትኖረው ወይስ ከቤተሰብ ጋር? እኔ ያው ከእህቴ ጋር ነው ተከራይተን የምንኖረው። ያው እንግዲህ ቤተሰብ ያው ክፍለ ሀገር ነው ያሉት። እሷስ ከቤተሰቦቿ ጋር ነው የምትኖረው? ያውቁሃል ቤተሰቦቿ? እኔ እንጃ። እኔ ምናልባት እንግዲህ ፎቶ ላይ ከዚህ በፊት የሆነ ፎቶ ነበረ። ሄዳችሁ አልተዋወቃችሁም? ከቤተሰቦቿ መካከል የምታውቀው ሰው የለም? እህቷን ነው የማውቀው። ማዘርያዋም ያው በሩቅ ምናምን እንደዚህ አይታኛለች መስለኛል። የሆነ ሰዓት ላይ እንደዛ ምናምን ብለኛለች እንጂ ቀረበቷ ጋር በደንብ እንተዋወቃለን። ቤታቸው መሄድ እንደዛ ታሪክማ ተጀመረም ገና ሽምግልና ሳይላክ እኮ ነውር ነው ይባላል። ከባድ ነው እንጂ ባህላችንም አይፈቅድም። ቤተሰብ ተደብቆም ቢሆን ሊያይ ይችላል። እሱ ምን አጋጣሚ ያው ሰፈር ወይ ስትሽን ወይ አንተስ አስተዋወቃት? ለምሳሌ ከእህት ከጓደኞች በዙሪያ ካሉ ሰዎች ጋር ማስተዋወቅ ላለብኝ ስልክ እህት ታውቃታለች? ለምሳሌ እህቴ ታውቃታለች። ጓደኞችስ? ጓደኞቼ ብዙም አያውቋትም፣ አላስተዋወቅኳቸውም። እኔም ያው ሰርፕራይዝ የሚሆኑ በማለት አላስተዋወቅኳቸውም። ያው ጓደኛ እንዳለ ያውቃሉ? ጓደኛ እንዳለኝማ ያውቃሉ። ያው ይሄ ነው ያለው ነገር። ያው ይደወልም ሀሳብ ይደወልና ቁርጥ የለው ነው የሚለው ሀሳቡ ይመስለኛል። ያለውንም ነገር የምናወራውም ካለ ችግር የለውም። አሁን ዝግጁ ነህ? ዛሬ ጋብቻ ጥያቄ ልታቀርብላት ነው። ስለ ትዳር ታወራላችሁ? አብሮ ስለመኖር በአንድ ጎጆ ስር? እናወራለን። ያለውን ነገር እኮ ተነጋግረ ምክንያቱም ቁጭ ብለን እንደዚህ አይነት ደግሞ ሁኔታዎችን ካላወራ እየተገናኘ መለያየት ብቻ ከሆነ ጥቅም የለውም። ምክንያቱም ስለ ወደፊት ምን ታስቢያለሽ ምናምን የሚለውን ነገር ያው ግድ ነው። ቁጭ ብለን መወያየት መነጋገር አለ። ስለዚህ ከዚህ በፊት ተነጋግራችኋል? በተደጋጋሚ ተነጋግረናል። እንግዲህ ያለውን ነገር ለምሳሌ አሁን ስትነጋገሩ መቼ ቢመሰረት ብላችሁ በዚህ አመት በቀጣይ አመት መቼ ያሰብነው? ያው በዚህ አመት ቢሆን ብለን ያሰብነው። እኔ እንደውም የሆነ ሰዓት ላይ እንደ ቀልዳውቄ ቀጣይ አመት ቢሆንስ ምናምን ስላት በፍጹም አለች ምናምን አለች። የሆነ ስላልተዘጋጃጀን ምናምን አውቃት አውቄ ማለት ነው። አረ ምናምን ብላ አሁንም ማለት እንደዛ ስትል እኔ ማውቄሽ ነው ፍንጮች አሉ ምናምን አልኳት ማለት ነው። እሺ ልትልህ እንደምትችል የሚያሳዩ ፍንጮች አሉ። ያው ዋናው ነገር ግን እሷ ጋር ደውለን ጥያቄውን ስታቀርብ የምትለውን ስንሰማ ነው የምናረጋግጠው። እንግዲህ ያው እናረጋግጣለን። ይደወልላታል፣ ችግር የለውም። አይዞህ ተዘጋጅተሃል? ዝግጁ ነኝ። እንግዲህ ለመስማት ያለውን ነገር ለማርከክ ዝግጁ ነኝ። ከከብዬ ያው እንደዚህ አላረክም። ጉልበት ላይ መሬት ይቆረቁራል ተንበረከክ እዚህ። እሺ ለማንኛውም አድማጮች ግን ያው ጥያቄ መጠየቃቸው አይቀርም። ለእሱንም ትመልሳለህ? ማንኛውም አይነት ጥያቄዎችን አይደል? መልሳለሁ ያው በቻልኩት አቅም።
የሚመለስ አይነት ከሆነ ማለት ነው። ብዙ አንዳንድ ተስፋው የሚጠይቃቸው ጥያቄዎች ናቸው። እሺ ስለዚህ በ6321 እና በቴሌግራማችን ላይ 6321 ላይ ኢቲን አስቀድማችሁ ማንኛውም አይነት ጥያቄዎችን ልትልኩለት ትችላላችሁ። በቴሌግራማችንም ኢትዮጣም በአማርኛም በእንግሊዘኛም ፈልጉን። ከ40 ሺህ በላይ ተከታይ ያለው ነው በርኔ። ፎቶግራፍ እየተጠየቀ ነው ከወዲሁ አለ አላችሁ ኢሞ ላይ ቴሌግራም ላይ የሚለቀ ፎቶማ ነው ማስታወሻ ፎቶ የሁለታችሁን ፎቶ አንዴ ተልከልናል በቴሌግራም። አድማጮቻችን የጋብቻ ጥያቄ የሚቀርብበት የመጨረሻ ምዕራፍ ላይ ነው የምንገኘው። ከአድማጮች የመጣ ጥያቄ ያለ ተስፋሽ? አዎ አድማጮቻችን ያው 6321 ላይ ይታያል ፊት ለፊት። አዎ እንደ አድማጮችም አድርገህ መጠየቅ ትችላለህ። መሰለኝ ጥያቄ የለም። እሺ ለምሳሌ አድማጮቻችን በ6321 ሁለቱን ላንሳለህ። በርከት ያሉ ጥያቄዎች ናቸው። በ0901 94 74 ብሎ መጨረሻውን ማንናገረው ቁጥር የጠየቀ ጥያቄ ታምናታለህ ወይ? በደንብ ነው ማምናት። ምክንያቱም ወደ እንደዚህ አይነት ጥያቄ ስመጣ እኮ ቢያንስ የፍቅር ግንኙነታችንም ሲጠናከር መጀመሪያው ምንድነው ማመን ነው። ሰውን ደግሞ ካላመንክ ምክንያቱም ጥርጣሬ የሚኖር ከሆነ አጉል ነገር ውስጥ ትገባለህ። ምክንያቱም በአይን የሆነ ነገር ካላየ ዝም ብለህ ሰውን ተጠራጥረ ብቻ ፍቅር ደግሞ ሊጠነክርም አይችልም። ጥርጣሬ ካለው ፍቅር መሆን አይችልም። ምክንያቱም ማመን ነው ዋናው ነገር። ታማኝ ከሆንኛ ራሳችን አንዳንዴ ራሳችን ሳናምን ሰውን እንጠራጠራለን። ራሳችን መጀመሪያ ታማኝ መሆን መቻል አለብን። ስለዚህ አምናታለሁ ነው። እሺ ሌላኛው አድማጫችን ደግሞ 0939 ፎቶቸው ተለጠፈ ቴሌግራማችን ላይ ቴሌግራም ላይ ተለጥፏል። ኢትዮጣም በአማርኛም በእንግሊዘኛም ከ40 ሺህ በላይ ተከታይ ባለው ላይ እዛ ላይ ኮሜንት ማድረግ ትችላላችሁ። ሌላኛው አድማጫችን የጠየቀ ያው እስከ መቼ በበርኔ እናሳብባለን በሚል ጠይቅ። አይ ለምን ይሄው ቁጥሩ ተጽፏል 09399786 ብሎ መጨረሻውን ማንናገረው። አይ የበርኔን አሻሽሎ ነው የጠየቀው። እሺ መቼ ነው የሳምካት አትረሳም ቀኗ መቼም የመጀመሪያ ቀኗ ነው የሚሉት። ያው ቀኗንማ በደንብ እንደዚህ አላስታውስም በርግጥ ምክንያቱም ያው ድንገት ስለምታረግ ማለት ያችን ቀን ልትይዛት አትችልም። ከኔ ይበልጥ እንደውም ሴቶች ናቸው በእንደዚህ አይነት ነገር ጥንቆቅ የሚሆኑት። እሷ ልታውቀው ትችላለች ብዬ አስባለሁ። እኔ ግን ያው አንተን የሳምካት ነው ግን ያው እነሱ እሷ ደግሞ ቢያንስ ቀኑ ለምሳሌ ህዳር 10 እንደዚህ እንድትለን አይደለም እንደዛ እንድትለን አይደለም። እንዴት ባለ ሁኔታ በጣም የመጀመሪያ ከባድ ነው መድፈሩ በራሱ። ያው የመጀመሪያ ምንድነው እዛ ሰፈር ላይ ተሸኛት ትንሽ ቦታው ጨለምም ስለምትል በቃ እዛ ጋር ነው። ምክንያቱም ያው ሰውም እንዳያይ ምናምን የሚለው ፍራቻ አለ አይደል? ተደብቄ ማለት ነው ላይን ያዝ ሲያረጋ ያለችውን አጋጣሚ ተጠቅመ ያው እንደዛ ነው። አሁንም ያው ሲጀመር እንደዚህ ወጣም ነገሮች የምናደርጋቸው ነገሮች ይሉ አንዳንዴ ያው ለህብረተሰብ መጠንቀቅ አለበት። አሁን ላይ አብዛኛው ምንድነው አንዳንዴ ሰልጥነናል አይነት ሐሳቢ ፍለፊት ሰው የሚያየ ምናምን የምታረጋቸው ነገሮች ትንሽ እንደኛ እንደ ማህበረሰባችን ተስለማይ ከኔ በላይ እሷ በእንደዚህ አይነት ነገር ጥንቆቅ ነች። እኔም ያው ስለ ጥንቆቅ አይደለም ማለት ሳይሆን ጥንቆቅ ነኝ፣ ግን ቢያንስ መጠንቀቅ አለብህ። ለራስ ሳይሆን አንዳንዴ መኖር ያለብህ ለሰዎች ታዳጊዎች አሉ። አንተ እዛ ጋር በምታረገው ነገር የራስን ስሜት ብቻ ፈልገህ የምታረግ ከሆነ ከታች የሚያዩ ሰው ልጆች ራሱ ምን ይታዘበዋል? ስለዚህ እሱ ያው ቦታና ጊዜ ትመርጣለህ እንጂ ያው ስማታል። እሱ በትክክል ስሚያታለሁ በህዝብ በሚገኝበት ቦታ አይሆንም ነው። ትምህርት ተስፋ እየሰማህ ነው ብሎ በአደባባይ ውስጥ እኔ ባለትዳርና የልጅ አባት ነኝ። እንደዚህ አይነት ነገር ሚስቶቻችንን ልጆች ባሉበት በህዝብ አደባባይ አይሳም ለማለት ፈልጎ ነው። ሀሳቡ ገብቷል። የበርኒን ጥያቄ አሟሽቶ ደግሞ ሌላም የላክልን አድማጭ አለ። የበርኒ ልጠይቀው ይስጠይቃለ ኖ እኔ አሁን የቀድሙ ነው እኔ አሁን የኔ ጥያቄ ተብሎ የሚታማው ይሄ ምንድነው ጥያቄው? የተለየ ጥያቄ ነው። ያው ያንተ ነው እንጂ ምን ከከንፈር ካለፈ ሌላ ሉቱ ይቅር ይለፍሽ ከከንፈር ያልፋል እንዴ? ታዲያ ከዚህ ጠንከር ያለ ነው ምንድነው የሚለው አድማጫችን? ወድቃችኋል ይላል። ወድቃችኋል እንዴ? እኔ አሁን ጠይቄ ያቀለለ ጥያቄ ነው። ኧረ በፍጹም አይ ጥያቄ ይለፍ። እሺ እንደዚህ እኔ ደግሞ እንደዚህ አይነት ጥያቄ ጠይቄ እንዴ ያንተ ጥያቄ ቃሉ ራሱ ያንተ ነው። አድማጫችን ሰምቶት ይዞት አሁን ይላክልን። ለማንኛውም ግን ያ ፎቶአቸውም ተለቋል ቴሌግራማችን ላይ። ያብ ደውል
ትሰጋለህ። እምቢ ልትለኝ ትችላለች፣ ላስብበት ልትለኝ ትችላለች። ምናልባት ላስብበት ካለች ያ ነው ስጋቴ። ምንድነው ያንተ ምላሽ የሚሆነው ያኔ? ያው እንግዲህ እሷ ባለችው ስለሆነ የግዴታ ነው ያልኩት ብቻ ይሁን ብዬ ማለት ስለማልችል ያው የእሷንም ሀሳብ ተቀብዬ የምትለውን ያው የምትለውን ሀሳብ ለመቀበል ዝግጁ ነኝ ማለት ነው። ለማንኛውም በርኔ ጋርዶች ወደ በር ዝግጁ ናቸው። እሳት አደጋ እንደው ሌላኛው ክፍል እዚህ ቢመጣ አንተን የሚይዝ አካል እዚህ አሁን የለም። ከባድ ነው። ከባድ ብርጌድ ነው የሚያስፈልገው። ታዲያ እኛ በእጹብ የሚመራ ብርጌድ ነው ያስቀመጥነው። ከባድ ነው። እጹብም ጥላን አትሄድም ብለን በዚህ እንደዚህ አይነት ነገር ሲፈጠር። እሺ አሁን እየተደወለ ነው። ጠራ ስልኩ። ሄሎ ሄሎ፣ ጤና ይስጥልን። እግዚአብሔር ይመስገን። ሄለን እንደምን አለሽ? ደህና ነኝ። ደህና ነሽ? ደህና ነኝ። እሺ ምን ደውልልሽ ከሬዲዮ ጣቢያ ነው። ከኢትዮ ኤፍኤም 107.8 የሬዲዮ ጣቢያ ነው። ኢትዮ ጣም ይባላል ፕሮግራማችን። ተስፋሁንና በርናባስ ነን ስቱዲዮ አለን። እንግዳም አለ። ይሄን ፕሮግራም ታውቂዋለሽ? አታውቀውም? አላውቀውም። ይሄው ዝም ብለን እኮ ነው የሚያፋው። እኔ እናንተና ቤተሰቦቻችን እኮ ናቸው የሚከታተሉት ጥቂት ሰዎች። እሺ ለማንኛውም አሁን ግን አየር ላይ ነው ያለሽው። በሬዲዮ በቀጥታ እየተላለፈ ነው። እሺ እና ባንቺ ጉዳይ ስናወራ ነበረ ለደቂቃዎች፣ በጣም ለረጅም ደቂቃ። ስለዚህ አንቺን የተመለከተ ጉዳይ ስናወራ የነበረበት ምክንያት ያው እንግዳ አለ አንቺን የሚያቅሰው በቅርበት የኢትዮጵያ ሕዝብ እየሰማ አንድ መጠይቃት ጥያቄ አለ። በቃ ዛሬ ቁርጡን ማወቅ አለብኝ ብሎ ነው የመጣው። እሺ እናቅርበው። አሁን ቅረብ። ተንበረከከ መሬት ላይ ለምን እንደሆነ አናውቅም። ከሱ ጋር እናገናኝ። ድምፁን ስሚው። የኔ ወይ ወዷ ሚስቴ ወይ ደህና ነሽ? አለሁልህ። ያው ዛሬ የጋብቻ ጥያቄ ላቀርብ በጉጉት ስጠብቀው የነበረ ቀን ነው ዛሬ ማለት ነው። ያው ስራ እንደነበርኩ ነው የምታውቂው አንቺ። ያው ሰዓቱ አልደርስ ብሎኝ አንቺን ለማግኘት እንደምጓጓ ሁሉ ይሄም ጓጉቼ ጥያቄን በኢትዮጵያ ሕዝብ ለማቀርብ እየተዘጋጀው ነው። ታገቢኛለሽ ወይ? ምን ያክል እንደምትወዳት ያው በኢትዮጵያ ሕዝብ ፊት የምገልጸው ምክንያቱም እስከዛሬ ለእሷ ብቻ ነበር ስገልጸው የነበረው ከልቤ እንደማፈቅራት ከልቤ እንደምወዳት በቃ ምክንያቱም እሷ አዝና ተከፍታ ማየት አልፈልግም። ይሄን ደግሞ ያው በኢትዮጵያ ፊት ድምጼን ማሰማት ፈልጋለሁ። ከልቤ ነው ማፈቅራት የማከብራት ውዷ ሚስቴ። ያው ጥያቄን ደግሞ ያው እንግዲህ ታገቢኛለሽ ወይ የሚለው የኢትዮጵያ ሕዝብ እየሰማ መጠየቅ ስለምፈልግ ማለት ነው። ተንበርክኳል። የሚቆረቁር ነው መሬቱ፣ ኩርንችት ነው። ብዙ እንዳይጎዳብሽ ምላሽ ምንድነው? አሁን አገባሃለሁ። ተነስ በቃ አመሰግናለሁ የኔ ውድ። አጨብጭበናል። የኔ ውዷ ሚስቴ ውድድ አደረግሻለሁ። እሺ እስኪ ስለሱ ያለሽን ስሜት ስላንቺ በጣም በሰፊው ሲነግረን ነበር የነበረው። እስኪ ለሱ ያለሽን ስሜት ንገሪን። በጣም መልካም ሰው ነው። ለኔ በጣም ያስብልኛል፣ ይንከባከበኛል፣ ይረዳኛል በደንብ ልክ እንደ አባቴ ማለት ነው። እና ብዙ ነገር አድርጎልኛል ለኔ። በጣም ነው ማፈቅረው። ጥሩ ሚስቱ የልጆቹ እናት ለመሆን ያው ዝግጁ ነሽ? አዎ በደንብ። በጣም ጥሩ ለምላሹ እሱም ደስታውን ገልጧል። እኛም ደስ ብሎናል። እንኳን ደስ አላችሁ። እሺ እናመሰግናለን። እኛም ልትላት የምትፈልቃል ልትገባላት የምትፈልገው ነገር በመጨረሻ? በቃ ቃል መገባላት ምንድነው ያው እንድትከፋብኝ እንድታዝንብኝ ስለማልፈልግ ሁሌም ተደስታ በቃ ደስታዋን ማየት ነው የምፈልገው እና ለዚህ ደግሞ ያው ዝግጁ ነኝ ማለት ሁሌም ደስተኛ ሆና እንድትኖርልኝ። ስለዚህ ያው ከልቤ አፈቅራታለሁ።
ውድድ አደረግሻለሁ። እናመሰግናለን ሄለን። ሬዲዮ ክፈቺ ሙዚቃ ጋብዞሻል። የማን ነው? የቡዛየው ደምሴ የህልሜ ንግስት። ማን አለ እንደኔ እድሌ ቀናው። ሬዲዮ ከፍ አድርጊ፣ ሙዚቃውን ስሚ። እናመሰግናለን። የተባረከ የትዳር ዘመን የጋብቻ ዘመን ያድርግላችሁ። መልካም ጊዜ። ቻው። ተመልሰናል አድማጮቻችን። የጋብቻ ጥያቄ ያቀረበው እንግዳችን ሞገስ ፍስሐ ይሰኛል። ለፍቅረኛው ሄለን ንጉሴ ጋብቻ ጥያቄ አቅርቦ በስኬት ተጠናቋል የዛሬው። አጋሮቻችን የተወሰኑ ስጦታዎች አላቸው። የሰርጋቸው ቀን እንዲደምቅ ቢዋን ቢዩቲ ኮርነር የማስዋብ የሜካፕ ስልጠና ማዕከል ነው። የማስዋብ አገልግሎትም ይሰጣሉ። 72 አካባቢ ሰሚት 72 አካባቢ ነው የሚገኘው። ባለሙያዋ ቢታንያ ትባላለች። ስለዚህ የማስዋብ አገልግሎት ለሙሽሪት በስጦታ መልክ አቅርበናል ብለዋል። ስልካቸው 0912 63 72 33 ነው። ሌላኛው ፒአይ ሰርግ ካርድ ነው። ባህላዊና ዘመናዊ ሰርግ ካርዶችን ያቀርባሉ። ለእናንተም በፕሮግራማችሁ ቀን 200 ሰው የምትጠሩበትን የጥሪ ካርድ በስጦታ መልኩ አቅርበውላቸዋል። ኦፒያዎች የሚገኙት መርካቶ ጣና ገበያ 2ኛ ፎቅና ቦሌ ብርሃን ያደሬ ሞል 1ኛ ፎቅ ላይ ይገኛሉ። ማይ ፒክቸርስም በሰርጋችሁ ዕለት የፎቶ የቪዲዮ አገልግሎት ካስፈለገ የ50% ቅናሽ በማድረግ አብሬያችኋለሁ ብላለች። ስልካቸው 0912 78 75 95 ነው። ሌላኛው ቆንጂት ቬሎ ነች። 22 ጎላጉል ፊት ለፊት ሰገን ህንጻ 1ኛ ፎቅ ላይ ትገኛለች። ለመስክ የሚሆን ለስቱዲዮ 50% ቅናሽ የቬሎ አቀርብላችኋለሁ ብላለች። ማሂ ወደ 0913 06 53 67 ላይ ማግኘት ይቻላል። አጋሮቻችንን እናመሰግናለን። አንተንም ከልብ እናመሰግናለን። እንግዲህ ስኬት ዘመን ይሁንላችሁ። የተቃና የትዳር ዘመን፣ የተሳካ የትዳር ዘመን ያድርግላችሁ። አሜን። እናመሰግናለን። በርታ ምትለዋለህ። ሄደህ ታገኛታለህ። ከተቀበለች በኋላ ድምጽ ቀዘቀዘ። ትገናኛላችሁ። አገኛታለሁ። ያው እዚሁ ስሄድ ስራ ነው የምገባው፣ ግን ያው አግኝቻት ወደ ስራ ገባለሁ ማለት ነው። የፍቅረኛሞች ቀን ይከበራል። አሁን በዚህ ወር በዚህ የሚቀጥለው ሳምንት ነው ፌብሩዋሪ 14 ይከበራል። እንዴ ነው 14 አይቀርም። 7 ቀን ይቀርም። የዛሬ ሳምንት ነው የሚሆነው። ዛሬ 7 ከሆነ በ14 ነው። እሱ ዝርዝር መረጃ እንጠይቃታለን። የፍቅረኞች ቀንም በተመለከተ ታከብራለች ብለህ ነው? አይ መረጃ ይኖራታል። እሺ እንሰማለን። ቀደሙ ክሮስ ቼክ ያደርጋል። እሺ እናመሰግናለን በጣም። እሺ እናመሰግናለን በጣም። እሺ እናመሰግናለን በጣም። እሺ እናመሰግናለን በጣም። እሺ